ሰላም እንደገና እንዴት ናችሁ? ቀደም ሲል ከነሳሁት ወይም ከጀመርኩት ቪዲዮ እቀጥላለሁኝ። ስለ ወንጀል ጉዳይ በተወሰነ ጊዜ እንነጋገራለን ብዬ ነበረ። በሚቀጥለው ቪዲዮ ወንጀል ምንድን ነው፣ እንዴት ይፈጸማል ወደሚሉት ዝርዝር ነገሮች እንገባለን። ግን አሁን የመጣሁት ይሄ ከህግ ጋር የተያያዙ ነገሮች የምናደርጋቸው ውይይቶች፣ የህግ ጽንሰ ሀሳቦችን እያነሳን የምንወያየው ነገር ለህግ ተማሪዎች ብቻ ሳይሆን ለሁሉም አጠቃላይ ግንዛቤ የሚረዳ ነው። እሷን ትኩረት ለመስጠት ነው። ሊጋል ሊትሬሲ ወይም ሊጋል አዌርነስ ወይም የህግ ግንዛቤ ለሁሉም ሰው በጣም አስፈላጊ ነው። ሊጋል ፕሮፌሽናሊዝም ከፍተኛ ደረጃ ከመድረሱ በፊት ዛሬ ባለንበት ደረጃ ላይ ከመድረሱ በፊት ነገራችን ላይ ሊጋል ፕሮፌሽናሊዝም የተጀመረው በ13ኛው መቶ ክፍለ ዘመን አጋማሽ ላይ ነው። በ1250 አካባቢ ህግ እንደ ሙያ ዛሬ በምናውቀው ሁኔታ ባይሆን ባነሰም ደረጃ ቢሆን በጣም ትራዲሽናል በሆነም ደረጃ ቢሆን ሊጋል ፕሮፌሽናሊዝም የተጀመረው በ13ኛው መቶ ክፍለ ዘመን እንደሆነ አንዳንድ ምንጮች ያመለክታሉ። እና አጠቃላይ ከዛ ጊዜ ጀምሮ እስካሁን ድረስ ሊጋል ሊትሬሲ ወይም የህግ መሰረታዊ ግንዛቤ ለህግ ባለሙያው ወሳኝ ነው። ምክንያቱም ያለ ሊጋል ሊትሬሲ፣ ያለ ህግ እውቀት፣ ያለ ህግ ግንዛቤ የህግ ስራ አይሰራም። ግን ለተራውም ሰው ቢሆን አስፈላጊ ነው። አንድ ምሳሌ ስጣችሁ። የአውሮፓ ኮንቬንሽን የሰብአዊ መብት ሰነዳቸው አንቀጽ 6 ማንኛውም ሰው የሚከሰስ ሰው የተከሰበትን ምክንያት፣ የክሱን ምክንያት፣ አማካሪ የማግኘት መብት ወዘተ እንዳለው ይደነግጋል። ይሄ የእኛም ህገ መንግስት ውስጥ አለ። እነዚህ ነገሮች የህግ ባለሙያ ስራዎች ብቻ አይደሉም። አንድ ሰው አንድ ኢትዮጵያዊ አንድ የማህበረሰብ አባል አጠቃላይ የሆነ ግንዛቤ ሊይዝባቸው ይገባል። ከህግ ጠበቃ ጋር እንኳን ለመነጋገር ስታስቡ ውሳኔ ለመስጠት አንዳንድ የህግ ሀሳቦችን በአጠቃላይ ማወቅ ጥሩ ነው። የመደራደር አቅም ሁሉ ይኖራቸዋል። ትንሽ ቤዚክ የሆነ የህግ ግንዛቤ መኖር ማለት ነው። እና ወንጀል ምንድን ነው በአጠቃላይ በዝርዝር መግባት አያስፈልጋችሁ ይችላል። አካዳሚክ የሆነ ግንዛቤ አያስፈልገው ይችላል አንድ ህግ የማያውቅ ሰው። ግን በጥቅሉ ወንጀል ምንድን ነው? ከሌሎች ህጎች በምን ይለያል? በህብረተሰብ ውስጥ የወንጀል ሚና ምንድን ነው? የወንጀል መስፋፋት በማህበረሰብ ሰላምና አጠቃላይ ፍትህ ላይ የሚያመጣ በጣም ቀላል የሚመስሉ ግን መሰረታዊ ነገሮች ናቸው። እና ስለ ህግ ለተወሰነ ጊዜ የምናደርገው ውይይት የህግ ባለሙያ ተማሪዎች፣ የህግ ባለሙያዎች ወይም የህግ ተማሪዎች ጉዳይ አድርጋችሁ እንዳትወስዱት የሚል ማሳሰቢያ ለመስጠት ነው። ስለዚህ ለሁላችሁም የሚጠቅም ነገር ስለሚሆን በተቻለ መጠን ብትከታተሉት ጥሩ ነው። ባይሆን እንዳያስቸግራችሁ አጠር አጠር ለማድረግ እሞክራለሁ፣ ቪዲዮዎቹ እንዳይረዝሙ። ግን አጭር ሆነው መልእክት ያላቸው እንዲሆኑ ጥረት አደርጋለሁኝ። ስለዚህ የህግ ተማሪዎች ሳትሆኑ ሌሎችም ሰዎች እንድትከታተሉ በአክብሮት ለመጠየቅ ነው የመጣሁት። እንቀጥላለን። ሰላም ነው።